በመጀመሪያ ቤተክርስቲያን ለእህቶች እንደዚህ አይነት መልካም ጊዜ ስለሰጣችሁን በእኛ ውስጥ ያለውን ጸጋ ለመካፈል ስለፈቀዳችሁልን እግዚአብሔር ይባርካችሁ ልወዳለሁ። እንዲሁም ደግሞ የእህቶች ህብረት አስተባባሪዎች ደግሞ ይሄን እድል ስለሰጣችሁን ጌታ ይባርካችሁ። ያው አዲስ ስለሆንኩና ምናልላችሁ ምክንያቱም የእግዚአብሔር ቃል እያንዳንዳችን የምንኖርበት አይደል ስለሆነ ሰው ደግሞ በደረሰበት ነው የሚመላለሰው ስለሆነ የተረዳሁትን እግዚአብሔር በልቤ ያስቀመጠውን እንካፈላለን እንጸልይ። ሃሌሉያ ሪላቫጋናና ማጋስ ሼራላቫጋናና ማጋስ ሃሌሉያ። በእውነት ዛሬ የእግዚአብሔር መንፈስ እየጋበዝን እንጸልያለን። እስካሁን የእግዚአብሔር መንፈስ ከኛ ጋር ነው። ሃሌሉያ። የሚረዳ እግዚአብሔር አቤኔዘር እግዚአብሔር ዛሬም ከኛ ጋር ነው። ሃሌሉያ። እግዚአብሔር የዘላለም አምላክ ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግናለን። እግዚአብሔር ሆይ በዚህ ቀን ደግሞ ስለበዛልን ምህረትና ቸርነት ስም ይባረክ። ከፍ ከፍ እናደርጋለን። ቸር ስለሆንክ ሩሩ ስለሆንክ ምህረትህ ለእያንዳንዳችን ስለበዛ በዚህ ቀን ደግሞ ጌታ ሆይ በመንፈስ ከኛ ጋር ስላለ ልጆችህን እያበረታ ስላለ በመገኘትህ እያጽናናህን ስላለ በመገኘትህ እስራት እየተፈታ ስላለ በመገኘትህ እግዚአብሔር ሆይ ያንተን ማዳን ያየን ስላለ እናመሰግናለን። ዛሬም አሁንም ደግሞ መንፈስ ቅዱስ እንጋብዛለን በቃልህ እውነት እንድትናገረን የልብህን ሐሳብ እግዚአብሔር ሆይ ለኔም ለወገኖቼም እንድትናገረን በኢየሱስ ስም እንጸልያለን። መንፈስ ቅዱስ ሁሉን አንተ ተቆጣጠር። ማንኛውም የጨለማ ኃይል በጌታ በኢየሱስ ስም የተሰበረ ይሁን። እግዚአብሔር አየሩ ላይ ያለ ቃልህን እንዳንሰማ ድንዛዜን የሚያደርግ የትኛውም የጨለማ ጉልበት በጌታ በኢየሱስ ስም የተሰበረ ይሁን። ስለ ሁሉም ነገር ስምህ ይባረክ። ሁሉም በኢየሱስ ስም ጸልየን አሜን። እግዚአብሔር ይባርካችሁ። ያው እንግዲህ ወገኖቻችን እህቶቻችን እንደዘመሩት እግዚአብሔር ከኛ ጋር ነው። ሁላችንም እንደምናቀው በህብረት ከሚኖሩ ፍጥረታት ውስጥ ንቦች አንዱ ናቸው እና አንድ ንብ ከህብረት መካከል አውጥተናት በአንድ ቴንት ውስጥ ብናስቀምጣት በዛ ቴንት ውስጥ ደግሞ የሚያስፈልጋትን ነገር ውሃ አበባም ኦክሲጅን ማርገን ወንፊት ውስጥ ለብቻዋ ብናስቀምጣት ያቺ ንብ የምትኖርበት የህይወት ዘመኗ በጣም አጭር ነው የሚሆነው። ብዙም ሳትቆይ ትሞታለች። እና ለምንድነው የምትሞተው ተብሎ ብናየው ውሃታ አይደለም ወይም ደግሞ የምትቀስመው ንብ ማታ አይደለም አበባ ማታ አይደለም ግን ከህብረት በመነጠልዋ ነው። ስለሆነ ልክ እንደዚሁ ለአማኞች በጌታ በኢየሱስ ክርስቶስ ከዳንን በኋላ መዳንን ካገኘን በኋላ ህብረት በጣም ወሳኝ ነገር ነው። ለዚህ ነው የእግዚአብሔር ቃል ሲናገር በመዝሙር 133 ሁላችሁም እንደምታውቁት ወንድሞች በህብረት ቢቀመጡ መልካም ነው ይላል። እንደውም ደግሞ ያማረ ነው ይለዋል። በዚህ ክፍል ላይ ስለ ወንድሞች ስለ እህቶች ህብረት ሲናገር ከመልካም ጠረን ጋር ያወዳድረዋል አይደል? እና ለክህነት የሚቀባ መልካም ሽቶ ልክ እንደዚህ ነው ወንድሞች በህብረት ሲቀመጡ ይላል። ልክ እንደዚህ ነው በክርስቶስ ኢየሱስ የዳኑ ሲኖሩ ይላል። እና እዚህ ጋር መዓዛ ብቻ አይደለም እግዚአብሔር በህብረት መካከል ደግሞ ምን አዟል? ህይወትንና በረከትን አዟል ይላል እግዚአብሔር ቃል። ልክ እንደዛች ንብ በጣም አክቲቭ የነበረች ንብ ልትሆን ትችላለች ከህብረት ከወጣች ግን ትሞታለች። እግዚአብሔርም መዳንን ወደ ያንዳንዳችን ካመጣ በኋላ ህብረትን ያስቀመጠው በዚህ ህብረት ውስጥ ደግሞ እግዚአብሔር ህይወትንና በረከትን አዟል። ስለሆነ ዛሬ የእግዚአብሔርን ቃል ከመጽሐፈ ነህምያ እንከፋፈላለን። ግን ያው መጽሐፈ ነህምያ እንደምታውቁት በጣም ሰፊ መጽሐፍ ነው። ብዙ ጥልቅ ሐሳቦችን ይዟል። በብዙ ርዕሶች ያወራል ይናገራል እና እኔ ሁሉንም መጽሐፈ ነህምያን ክፍል አናለዩም
ግን ለሐሳቤ የሚሆኑኝን የተወሰኑ ክፍሎች አያለሁኝ። ያው አዲስ ሰባኪ ስለሆንኩ ረጅም ሰዓት ልናገር ይችላል። መጽሐፈ ነህምያን ስናስብ አንድ ሰው ወደ አይምሯችን ይመጣል አይደል? ይሄም ሰው ነህምያ ነው። እና ነህምያ ከስሙ ትርጉም ስንነሳ እግዚአብሔር ያጽናናል ማለት ነው። ነህምያ በዘመኑ ይሰራ የነበረው የንጉስ ጠጅ አሳላፊ ነበር። ይህም ማለት የፕሮቶኮል ሹም የነበረ ሰው ነበር። እና ከጠጅ አሳላፊ ስራዎች ውስጥ አንዱ ለንጉሱ የሚቀርብ መጠጥ ወይም ደግሞ ምግቦችን መጀመሪያ የሚቀምስ ሰው ነው። ስለሆነ ነህምያ በንጉስ ዘንድ በጣም የታመነ እንደሆነ መጽሐፍ ቅዱስ ይናገራል። አስቡት፣ ንጉስ ሊበላ ሊጠጣ የሚፈልገው ነገር መጀመሪያ የሚቀምስ ወሳኝ ሰው ነው ማለት ነው። የተከበረ ስራ ያለው ሰው ነው። ስለሆነ ነህምያ ውሎ በቤተ መንግስት ነው፣ ከነገስታት ጋር ነው የሚውለው። ነገር ግን በዚህ መጽሐፍ ላይ ወደርሱ የእግዚአብሔር ሐሳብ እንደመጣ ይናገራል። እና ዘመኑን ደግሞ ጠቅለል አድርገን ስናየው በኋላ ስንነጋገር ሐሳቡ እንዲያያዝላችሁ ብዬ ነው የምነግራችሁና በሁለተኛ ነገስት 25:10 ላይ ናቡከደነጾር ኢየሩሳሌምን ወሮ በያዘበት ጊዜ ቅጥሯን እንዳፈራረሰ የእግዚአብሔር ቃል ይናገራል። እንዲሁም የባቢሎን ሰራዊት የኢየሩሳሌምን ቅጥር እንዳፈረሱ፣ ኢየሩሳሌም ቅጥር አልባ የነበረችበት ዘመን ነው። ይሄ የመጽሐፈ ነህምያ ሲጻፍ የተመረጠው ህዝብ ቅጥር የሌለው ነበር። እና ነህምያ በጣም ምቹ የሆነ ዞን ላይ እንደሚኖር ተነጋግረናል። ያንን ምቹ ስፍራ ኮምፈርት ዞኑን ትቶ ወደ ፈረሰችው ከተማ እንደሄደ ነው ክፍሉ የሚያወራው። ዛሬ በዋናነት የምንነጋገረው እሺ ነህምያ ቅጥር ሊሰራ ወረደ። ኦኬ፣ ህብረት ለምን ያስፈልጋል የሚል ርዕስ ነው የሰጠሁት። የመጀመሪያው ህብረት ለምን ያስፈልጋል? የፈረሰውን ቅጥር ለመገንባት። አሁን ስለ ህብረት አስፈላጊነት ስናገር እኔ አሁን በጣም በሰዓት የተገደበ ስለሆነ 2-3 ነጥብ ነው ማነሳው፣ ግን ካሉት ውስጥ አንዱ የተወሰኑት ለማለት ነው እንጂ ህብረት ለዚህ ብቻ አይደለም የሚያስፈልገው። ስለሆነ የፈረሰን ቅጥር ለመገንባት በመጽሐፈ ነህምያ ምዕራፍ 1 ከ1 እስከ 4 እናነባለን። መጽሐፈ ነህምያ ምዕራፍ 1 ከ1 እስከ 4 በጌታ በኢየሱስ ስም አነባዋለሁ። የሐልካ ልጅ የነህምያ ቃል። በ20ኛው ዓመት በኬስሎ ወር እንዲህ ሆነ። በሶሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎች ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምን ነገር ጠየቅኳቸው። እነርሱም በዚያ ስፍራ ያሉ ከምርኮ የተረፉ ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌም ቅጥር ፈራርሷል፣ በሮቿም በእሳት ተቃጥለዋል አሉኝ። ይህንን ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበረ። በሰማይ አምላክን ፊት እጾምና እጸልይ ነበር ይላል። በዚህ ክፍል ላይ እንደምናየው አናኒና ወንድሞቹ ወደ ነህምያ እንደመጡ፣ ወደሱ የሥራ ስፍራ እንደመጡ እና ሪፖርት ነገሩት። ሲያገኛቸው ነህምያ ኢየሩሳሌም ቅጥሯ መፍረሱን ያውቃል። ከምርኮ እንደገና ደግሞ የተመለሱም እንዳሉ ያውቃል እና ስለነሱ ጠየቃቸው። ያው የኢየሩሳሌም ህዝብ እንደምታውቁት የቃል ኪዳን ህዝብ ነው። እግዚአብሔር የመረጠው በብዙ ነገር ውስጥ ያሳለፈው ህዝብ ነው እና ጠየቅኳቸው ይላል። ሪፖርት ነገሩት። የሰማው ሪፖርት በጣም ልብን የሚያሳዝን ነበረ እና ነህምያ በሰማው ነገር ልቡ እንዳዘነ፣ በዛ ያሉት ከምርኮ የተረፉት የኢየሩሳሌም ቅጥር የሚባል የላትም፣ ቅጥሯ ፈራርሷል።
ከምርኮ የተረፉ ቅሬታዎቻቸው ደግሞ በታላቅ መከራና ጭንቀት ውስጥ አሉ ብለው ነገሩት። በጥንት ዘመን ስለ ቅጥር ሲነገር ቅጥር የሶስት ነገሮች ምሳሌ ነው። ቅጥር የኃይል ምሳሌ ነው። ቅጥር የመጠበቅ ምሳሌ ነው። ቅጥር እንደገና የመዳንን ምሳሌ ነው። ኢየሩሳሌም ሁሉም ነገር የላት። የቃል ኪዳን ሕዝብ ነች። የእግዚአብሔር ርስት ነው። ነገር ግን ኃይላቸው ተመቶ ነበር። የሚጠበቁበት ነገር የላቸው። ጠላት ሲመጣ የሚድኑበት፣ ጠላት እንደፈለገ የሚገባበት የሚወጣበት ዘመን እንደነበረ ይሄንን ሲሰማ ይሄ የእግዚአብሔር ሰው ነህምያ ልቡ በሐዘን ተመታ። በእግዚአብሔር ፊት ምን አለ? አያሌ ቀናት የሚሉት አንዳንድ ጊዜ ረጅም ቀናቶችን ይወስዳል። አንድ ቀን ሁለት ቀን አይደለም። በእግዚአብሔር ፊት ምን አደረግ ነበር አለ? እጾም ነበር። በእግዚአብሔር ፊት ምን አደረግ ነበር? እጸልይ ነበር። ለምንድን? እግዚአብሔር የጠራውን ሕዝብ እንዲታደግ፣ እግዚአብሔር የፈረሰውን ቅጥር እንዲያቆም በእግዚአብሔር ፊት ጊዜ እንደወሰደ የሰማውን ነገር አውቀዋለሁ እኮ ብሎ አላለፈው። ወይም ደግሞ የሆነች ሰዓት አዝኖ በጣም ነው የሚገርመው እንዲሆኑ እኔ ግን ኮምፈርት ዞን ላይ ነኝ ብሎ አልተቀመጠ። እሱን የሚያውከው ነገር የለም፣ ግን ወገኖቹ ያሉበት ሁኔታ እሱ እንዳለ ተሰማው። የእግዚአብሔርን ሐዘን አዘነ። ይሄ ሐዘኑ ከዛ በእግዚአብሔር ፊት እንደጸለየ ቁጥሩ ይናገራል። ምዕራፍ 2 ላይ ስትሄዱ በንጉስ ዘንድ ስራውን የሚሰራበት ጠጅን የሚያሳልፍበት ቀን እንደመጣ እና በስራው ገበታ ላይ እንደተመለሰ ልክ ምዕራፍ 2 ቁጥር 1 ላይ ገብታችሁ አንብቡት። በንጉስ ፊት ከዚህ ቀደም ያለ ሐዘን ምን አደረግ ነበር? እኖር ነበር አለ። ነህምያ እኮ በኑሮ ውስጥ የሰው ህይወት መውረድ አለ መውጣት አለ። ሐዘን መቼም ያጋጥመናል። ነገር ግን ነህምያ ልቡን የሰበረ በፊቱ ላይ የሚታይ ሐዘን ከዚህ በፊት ታይቶ አያውቅም ነበር ይላል። እና ምዕራፍ 2 ቁጥር 2 ላይ ምን ይላል የእግዚአብሔር ቃል? ንጉሱ ሲያየው ለምን ፊት ጠቆረ? ለምን አዘንክ? ይህ አለው የልብ ሐዘን ነው አለው። አይገርማችሁም? እሱ ያለበት ኮምፈርት ዞን የሚያወጣ ነገር ነው የሰማው። ይሄ የልብ ሐዘን ነው፣ ይሄ የእግዚአብሔር ሐዘን ነው አለው። ከዛ በኋላ ቁጥሩን ዝቅ ብላችሁ ያነበባችሁ ስትሄዱ ነህምያ የአባቶቼ ምድር አባቶቼ የተቀበሩባት ምድር ምን አርጋለች? ቅጥር የላትም። የተመረጠው ሕዝብ በብዙ ስቃይ ውስጥ አለ፣ በብዙ ጭንቀት ውስጥ አለ። ስለሆነ ከንጉስ ጋር የተነጋገረውን ንግግር ምዕራፍ 2 ይናገራል። ምን እንዳደረግልህ ትወዳለህ? ሄጄ ቅጥሩን እንድሰራ። ለነህምያ የሰማው ዜና የሰማው ሪፖርት በጣም ልቡን የሚያሳዝን ግን ደግሞ የህይወቱ ተርኒንግ ፖይንት ነበር። አቅጣጫው የተቀየረበት እግዚአብሔር በህይወቱ ቅዱስ ታሪክ ሊሰራ የመጣበት ሪፖርት ነበረ። ለምንድን ነው? ሲሰማ ሰምቶ በዚህኛው ጆሮ ሰምቶ በዚህኛው አላለፈም። በእግዚአብሔር ፊት ወድቆ ነበር። እግዚአብሔር ፊት ይጸልይ ነበር። ምንድነው የኔ ድርሻ ይል ነበር። በምን አቅጣጫ ልቆምልህ ይለው ነበር። ስለሆነ እግዚአብሔር ደግሞ ከሚፈልጉት ጋር ነው። እግዚአብሔር ደግሞ አቅጣጫ ሳየው አሁን እስከ እንደለመድከው የምትሰራበት ጊዜ ሳይሆን የቅጥሯን የምትሰራበት ጊዜ ነው ብሎ እግዚአብሔር እንደተናገረ እዚህ ጋር ለሥራ ሲነሳ ነህምያ የሆኑ ነገሮች አስተካከለ ምናምን ወይ ያለውን ነገር አካውንቱን አያይልም። ማንን ተማምኖ ተነሳ? እግዚአብሔርን ታምኖ ተነሳ። እግዚአብሔርም ደግሞ በንጉሱ ፊት ሞገስ ሆነ፣ ይሰራ ዘንድ ተለቀቀ። እሺ በእግዚአብሔር ቃል ይሄን ካየን ወደ ህይወታችን ስናመጣ በእኛ ዘመን
አሁን የምንነግራችሁ ሐሳብ ይሄ የኛ ህብረት ብቻ አሁን ክፍተቶች ብናይ የኛ ህብረት ማለት አይደለም በእግዚአብሔር መንግስት የተጠራን ለሁላችን በእኛ ዘመን እንደ ሀገር የፈረሰ ብዙ ቅጥር አለ እንደ ቤተሰብ የፈረሰ ብዙ ቅጥር አለ እንደ ቤተክርስቲያን የፈረሰ ብዙ ቅጥር አለ እግዚአብሔር በልጁ በኢየሱስ ክርስቶስ ከዳንን በኋላ በቃ በቸርች በጣም እየተሟሟቀ እንድንኖር የእግዚአብሔር ሐሳብ አይደለም በፈረሰው ቅጥር ስንቶቻችን እንጸልያለን እንደ ሀገር በፈረሰ ነገር እግዚአብሔርን ታደግ የምንልበት ምንድነው የኔ ድርሻ የምንልበት ነህምያ እዚህ ጋር ሲናገር የፖለቲካ ሰው አልነበረ በክርስቶስ ኢየሱስ የተጠራን እያንዳንዳችን ለሀገር ለቤተክርስቲያን ለግል ህይወታችን ለመፍትሄ ተጠርተናል ልክ እንደ ነህምያ ጸልዮ ተቀመጠ አይልም የእግዚአብሔር ቃል ምን ሊያደርግ ተነሳ ሊሰራ ተነሳ መጸለይ በጣም መልካም ነው ዛሬ በግል ህይወታችን የፈረሱትን ነገሮች እንድናድስ እግዚአብሔር ይፈልጋል ለዚህ ደግሞ በመድር ላይ በግል ጠራን በህብረት አስቀመጠ ስለሆነ በህብረት የፈረሰን ቅጥር ልናድስ ምክንያቱም እዚህ ጋር በምዕራፍ 2 ቁጥር 17 ላይ እንደዚህ ይላል አለፍ ይያልኩ አነባለሁ እኔም ያለንበትን ጉስቁልናን ኢየሩሳሌም እንደፈረሰች በሮቿ በእሳት እንደተቃጠሉ ታያላችሁ አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጥር እንስራ አልኳቸው ቁጥር 20 እኔም መልሼ የሰማይ አምላክ ያከናውንልናል እኛም ባሪያዎቹ ተነስተን እንሰራለን አልኳቸው ይላል ስለሆነ ከሄደ በኋላ በፍርስራሽ ላሉ በፍርስራሽ ውስጥ እየኖሩ ላሉ በቃ ኃይላቸው ስለተመታ የሚታመኑበት ነገር ስለሌለ ምርኮኛ ሆነው እየኖሩ የተመረጡ ህዝቦች ነገር ግን በምርኮ በቅሬታዎች የእግዚአብሔር ቅሬታ ህዝቦች ሆነው ሳሉ ለተቀመጡት ወደነዛ ሄደ ነህምያ ኮንፈርት ዞኑን ጥሎ ቅጥር ለመስራት ወደ ፈረሰች ከተማ ሄደ እዛ ደግሞ ሲሄድ ምን አለ ጉስቁልናዋን ታያላችሁ እንዴት እንደተመታን ታያላችሁ ምክንያቱም ምዕራፍ 2 ላይ ስታዩ ዞረ ይላል ፍርስራሹን አየ እንዴት ነው የፈረሰው የቱ ጋር እንዴት ነው መሆን ያለበት ለነሱ እንኳን አላማከርኩም ነው የሚለው ከጎኔ ላሉ አልነገርኩም እሱ ከእግዚአብሔር ጋር ምን መስራት እንዳለበት ይመክር ነበር እለት ሰዓቱ ሲደርስ ደግሞ ሁሉን ሰበሰበ በሮቿ ቅጥሮቿ ፈራርሰዋል ሲሉት አዎ እናቃለን ነው የሚሉት ለምን እየኖሩ ነው ፍርስራሹ ላይ ግን በቃ አለ እንደ ስሙ እግዚአብሔር ሊያጽናና ወደዛች ከተማ ገባ በነህምያ ሊያጽናና እግዚአብሔር ወደዛች ከተማ ገባ ዛሬ እግዚአብሔር በልጁ በኢየሱስ ክርስቶስ የመረጠን እኛ በመንኖርበት ሀገር በመንወጣበት በመንገባበት እኛ ከእግዚአብሔር ጋር ስንቆም እግዚአብሔር ሊያጽናና ይመጣል እግዚአብሔር ፍርስራሽን ወደ ነበረበት ሊመልስ ይመጣል በቤተክርስቲያን እንኳን አሁን ያለንበት ቻሌንጆች አሉ አይደል ሁላችን የሰማነው ዜና ነህምያ የሰማው ዜና የህይወቱን አቅጣጫ ነው የቀየረው የእግዚአብሔር መልካም ታሪክ ሊጻፈበት ርስት ሊጻፈበት ትውልድ ሊያስመልጥ አንዳንድ ጊዜ የምንሰማው ልብን የሚያሳዝን ዜና እግዚአብሔር በህይወታችን ታሪክ የሚጀምርበት ነው ስለሆነ ልባችን በሚሰማው አንሄድ ነህምያ እዚህ ጋራ የአካውንቱን አይቶ አይደለም የተነሳው ወይ ከሌና ከሌ አይደለም ያለው ሲሰማ ወደ እግዚአብሔር ነው የጸለየው ዛሬ በመንሰማው ነገር ምን ያደረግን ነው አካውንት የምናይ ከሆነ ግብ አይደርስም ምክንያቱም እኔና እናንተ በመስቀሉ ነው ጉዞ የጀመርነው ከእግዚአብሔር ጋር ስንሆን በእግዚአብሔር ፊት ስንጸልይ እግዚአብሔር ከፊት ሲወጣ ምን አላቸው የሰማይ አምላክ ምን ያደርጋል ያከናውንልናል እኛ ባሪያዎች ምን እናር ተነስተን እንስራ አላቸው
ስለሆነ ዛሬ እግዚአብሔር በመድራችን በመንሰማው በቤተሰብ በሚሆንብን እጃችን ላይ በመናየው መረጃ እንዳንፈራ እግዚአብሔር ይፈልጋል። ግን ምን እንድናደርግ ይፈልጋል? ቤተክርስቲያን የጸሎት ርዕስ ሰጥታናለች አይደል? እኔ ይሄንን አገልግሎት ስቀበል የቤተክርስቲያን ሁኔታ አላቅም ነበር። ያው ኤልሲ ያውቃሉና በኋላ ልክ ይሄንን ነገር ስሰማ እግዚአብሔር በመንፈራው ነገር ላይ ቆመን እንድናወራ እግዚአብሔር ሐሳብ አይደለም። ወይም ደግሞ የጸለይን በቃ እንጸልያለን በሚል ሳይሆን ልክ ተነስቶ እንደሰራ ዛሬ ወደ መንፈስ ቅዱስ እንድንቀር ዛሬ የሚመራ መንፈስ ቅዱስ አለ ከኔና አንተ ጋር። ምክንያቱም በኤፌሶን 2:10 ላይ የእግዚአብሔር ቃል ምን ይላል? እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን ምኑን መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠረ። እያንዳንዳችን የእግዚአብሔር አጀንዳ አለብን። ግን እንድንነሳ ይፈልጋል። በጸሎት በጣም እየጸለይን ነው አይደል? እንደ ቤተክርስቲያን እንደ ግል ደግሞ እግዚአብሔር በዚህ ህብረት ላይ ምን እንዳደርግ ነው የሚፈልገው? በዚህ በፈረሰው ቅጥር የትኛው ላይ እንድቆም ነው የሚፈልገው ብለን እንድናይ ቀድም እንደዘመር ነው አቤኔዘር እግዚአብሔር ከኛ ጋር ነው። ዛሬም ደግሞ እኛ ስንነሳ እግዚአብሔር ቅዱስ ታሪክ በህይወታችን ይጽፋል። ለልጆቻችን ለትውልድ የሚነገር ትውልድን የሚያጽናና ነገር ከኔና ከናንተ ውስጥ ይወጣል። ወደ ሁለተኛው ሐሳቤ ሲሄድ ህብረት ለምን ያስፈልጋል? ተግዳሮቶችን ለመቋቋም። እዚህ ክፍል ላይ እንደምታዩት ምዕራፍ 2 መጨረሻ ድረስ ምዕራፍ 3ን ስትሄዱ ምንድነው የሆነው? እግዚአብሔር ከነህምያ ጋር ከመውጣቱ የተነሳ ሁሉም እየተነሱ በትውዩ በፍለፊታቸው ያለውን ቅጥር ማደስ እንደጀመሩ ሁሉም እንደተነሱ እንነሳለን። ለምን? የሰራዊት እግዚአብሔር ከኛ ጋር ነው፣ ከፊታችን ያከናውናል ያሉት ቃል አምነው ተነሱ። ስለሆነ ምዕራፍ 3 ላይ ስታዩ እያንዳንዱ ሁሉም በፍለፊቱ ያለውን ቅጥር እያደሰ ማቆም ጀመረ እና ምዕራፍ 3 ቁጥር 32 ላይ እንደዚህ ይላል፣ ከማዕዘኑ መውጫ ጀምሮ እስከ በጉ ድረስ ወርቅ አንጥረኞችና ነጋዴዎች አደሱ ይላል። አሁን ኦኬ መታደስ ጀመረ። እግዚአብሔር ረዳው፣ ማደስ ሁሉ ጀመረ። ግን ደግሞ መታደስ ሲመጣ ጠላት ደግሞ አለ። ዛሬ በተለያዩ ሁኔታዎች አብረን እየቆምን ነው አይደል? ጌታ ይረዳናል፣ ከፊታችን እንድናረጋለን ስንል ጠላት ደግሞ አለ። እስቲ ትንሽ በነህምያ ዘመን ወይም ደግሞ በተነሳው ቅጥሩ ሊሰራ ሲል እነማን እንደነበሩ ተግዳሮቶቹ እናያለን። ምዕራፍ 4 ቁጥር 1 ላይ እንደዚህ ይላል፣ ሰንበላጥም ቅጥሩን እንደሰራም በሰማ ጊዜ እጅግ ተቆጣ፣ ተበሳጨ፣ አይሁድም አላገጠ። በወንድሞቹና በሰማሪያ የሚሰሩት ምንድነው? ይተዋቸዋልን? ይሰዋሉን? በአንድ ቀን ሲጨርሳሉን? የተቃጠለውንስ ድንጋይ ከፍርስራሽ መልሰው ያድኑታልን? ብሎ ተናገረ። አሞናዊም ጦቢያ ባጠገቡ ቆሞ በድንጋይ በሚሰሩት ቅጥራቸው ላይ ቀበሮ ቢመጣ ያፈርሰዋል አለ። እዚህ ክፍል ላይ ሁለት ተግዳሮቶች ወደ ነህምያ መጡ። ሁለት ሰዎች ጦቢያና ሰንበላጥ የሚባሉ። እነዚህ ሰዎች ዝም ብለው ነዋሪ ሰዎች አይደሉም። ጦቢያና ሰንበላጥ ግለሰቦች አልነበሩም። ሰንበላጥ በዘመኑ በሰማሪያ የነበረ የጦር ጄነራል ነበር፣ ስልጣን ያለው ሰው ነው። ጦቢያ ደግሞ የአሞን የደህንነት ኃላፊ የነበረ ሰው ነው። ስለዚህ እነዚህ ሰዎች ኃይል አላቸው ነህምያን ሊያስቆሙ። በአንድ ስልክ ጥሪ ከዚህ በኋላ እንዲህ አይነት ስራ በዚህ ከተማ እንዳይሰራ ብለው ማዘዝ ይችላሉ። አቅም አላቸው ቅጥሩ እንዲቆም። ስለሆነ በነህምያ ተልኮ ላይ እንቅፋት መፍጠር ይችላሉ። ነገር ግን ነህምያ ያደረገው ነገር እናንተ እየገባችሁ አንብቡት።
ምንድነው ያደረገው? ልክ ይሄን ሲሰማ ምን አደረገ? ወደ እግዚአብሔር ምን አደረገ? ጸለየ ይላል። አያችሁ የማይመለስበት ቦታ ላይ አይመለስም። አንዳንድ ጊዜ ለዚህ ሆናል እንደዚህ ሆና አንመልስም። ለምንድን? የሚሰማ እግዚአብሔር በሰማይ አለ። ነህምያ ሲነሳ ምንድነው ያለው? የሰማይ አምላክ ምን ያደርግልናል? ያከናውንልናል። እኛም ባሪያዎቹ ምን እናደርጋለን? ተነስተን እንሰራለን ያላቸው። ስለሆነ እሱ የሆነ ነገር ሲመጣ ወደ እግዚአብሔር ነው የሚጠጋው። ስማቸው ምክራቸው ነው ያለው። ምዕራፍ 7 ላይ እዛው ክፍል ላይ ደግሞ ስትሄዱ ሌላ ነገር የመጀመሪያው ፌዝ ነበር። ምክንያቱም ፍርስራሹ ይሄኛ እንደምናስበው ዝም ብሎ ፍርስርስ ያለ ነገር አይደለም፣ የተቃጠለ ነው። ለመለየት እንኳን ድንጋዩ እያነሱ ለመለየት እንኳን በጣም ከባድ ነው። የአይሁድ እጅ አይችለውም ይሄን ነገር። ስለሆነ እነሱም ያውቃሉ። የመጀመሪያው ሹፈት ነው። ሹፈቱ ምዕራፍ 4 ላይ መጀመሪያው ቁጥር ላይ አልተሳካላቸው። ወደ ቁጥር ምዕራፍ 7 ላይ ደግሞ እየሄዳችሁ ስትሄዱ ምን ያደርጋል? ቁጥር 7 ላይ ሰንበላጥና ጦቢያም አሮማኒያም አሾዳ የኢየሩሳሌም ቅጥር እየታደሰ እንደሄደ የፈረሰውም ሊጠገን እንደተጀመረ በሰሙ ጊዜ እጅግ ምን አደረጉ? ተቆጡ። አያችሁ ጠላቶቻቸው ስራ ሲጀመር በሹፈት ጀመሩ። እየሄደ እንዳለ ሲያውቁ እነሱ ደግሞ ቁጣቸው እየጨመረ ነው የሄደው። ስለሆነ ምን አደረጉ? እንደገና ሄደን ምን እናረጋቸዋለን? እንውጋቸው ተማማሉ። አይ ይሄ በሹፈት የሚያልቅ አይደለም አሉ። እያየናቸው እያሾፍን እነሱ ግን እየቆሙ ነው አሉ። ስለሆነ ምን እናርጋሉ? ተማማሉና ሊወጓቸው ተነሱ። እዚሁ ክፍል ላይ ምን ይላል? ወደ አምላካችን ምን አረግን? ጸለይ አለ። ነህምያ የሚሆነውን ነገር ወደ እግዚአብሔር ነው የሚያመጣው። ከዛ በኋላ ግን ያደረገው ነገር ጸሎት ብቻ አላደረገም። ምዕራፍ 4ን ገብታችሁ እናንተ ስታነቡት ምን ይላል? በአንድ እጆቻቸው ምን እንዲያረጉ? ጦርን እንዲይዙ አደረገ። ለምን? ጠላትን የሚመከቱበት። በእያንዳንዱ ጠላት ይመጣል ብሎ በሚያስበው ትይዩ ምን አደረገ? እናንተ ለቤታችሁና ለልጆቻችሁ ለሚስቶቻችሁ ምን አረጉ? ተዋጉ ብሎ በአንድ እጃቸው ጦርን አስያዛቸው፣ በአንድ እጃቸው ደግሞ ቅጥሩን መስራት ቀጠሉ። ቆይ አሁን ጠላት ስለመጣ ትንሽ ጊዜ ቅጥሩ ይቆይና ከዛ እዚህ ጋር እንዋጋና እንመለሳለን። አያችሁ የህብረት ትልቁ ጥቅሙ። ጦርን ይዘው የሚመክቱ አሉ፣ በዚህ ደግሞ ምን የሚያረጋሉ? የሚሰሩ አሉ። ራእዩ የተጀመረው በአንድ ነህምያ ነው፣ ግን ስራ እየተሰራ ያለው በህብረት ነው። ስለሆነ ጦቢያና ሰንበላጥ ዛቻቸውን ቀጠሉ። በመካከላቸው ጉልበታቸውን የሚመታ ነገር ሁሉ መጠቀም ጀመሩ። እንመጣለን፣ እንወራቸዋለን፣ እንዲናረጋለን የሚሉ ብዙ ዛቻዎችን፣ ብዙ እንደገና የማባበል ነገሮችን ነህምያ ግን አይሰማም። ደስ አይልም? አይሰማም። እሱ የሚሰማው ከእግዚአብሔር የሆነውን ብቻ ነው። አንዳንድ ጊዜ ብዙ ጩኸት ስላለ ሁሉን ጩኸት መስማት አይጠበቅም። እሱ በቃ በእግዚአብሔር ላይ ተረጋግቶ የተቀመጠ ሰው ነው። ቁጥር 14 ላይ እንደዚህ ይላል፣ አይሁድ እስኪደክማቸው እየሆኑ እንዳለ ወሬውም ማስፈራራቱም ዛቻውም እነሱ ጋር እየከበደ ስራው ደግሞ እያደከማቸው እንደሆነ ተናግሮ ግን ምዕራፍ 4 ቁጥር 14 ላይ እንደዚህ ይላል፣ አይቼም ተነሳው ታላላቆችንና ሹማምንቶችን የቀረጡትን ሕዝብ አትፍሯቸው፣ ታላቁና የተፈራውን እግዚአብሔርን አስቡ አልኳቸው ይላል። አያችሁ ጠላቶቻቸው ቆመዋል አይደል? ኃይል አላቸው፣ የሚያስፈራ ነገር አላቸው። ለኢየሩሳሌም ደግሞ አይነገራቸውም። አይሁድ ያቋቸዋል እነ ጦቢያና ሰንበላጥ። ለምን? ሲገዟቸው እኮ ነበሩ። ግን እሱ ምን አላቸው? አይኖቻቸውን ከነሱ ላይ አስነሳው ወደ እግዚአብሔር እንዲያዩ አደረገ። አትፍሯቸው። እንዴት አንፈራም? ሁኔታውን እያየ የተፈራውን እግዚአብሔርን አስቡ አላቸው።
አይኖቻቸውን ከምድር አስነስቶ ወደ ሰማይ ያደረገ ለዚህ አይደለ መዝሙረ ዳዊት ላይ አይኖቼን ወደ ተራሮች አነሳው ረዳቴ ከወዴት ይምጣ ረዳቴ ሰማይንና ምድርን ከሰራ ከማን ዘንድ ነው ከእግዚአብሔር ዘንድ ነው ዛሬ በህይወቶቻችን ብዙ ተግዳሮቶች አሉ በቤቴ እኔ እንዳላገለግል በዚህ ቅጥር ላይ መቆም አልችልም የምልበት ብዙ ጥያቄ አለኝ ብዙ አቅሜን የሚመታ ነገር አለ እናንተም ላይ እያንዳንዳችን ላይ ነገር ግን ይሄ አቅማችንን ስናይ ነው የጠራን እግዚአብሔርን ግን ስናይ የጠራን እግዚአብሔርን የመረጠን እግዚአብሔር በትውልድ መካከል የሱን ማዳን እንድናገር የጠራን እግዚአብሔርን ስናይ ግን ከሁሉ እንበልጣለን ምክንያቱም እግዚአብሔር ሰማይንና ምድርን የሰራ እግዚአብሔር ዛሬም ከኛ ጋር ነው ዛሬ ምንድነው የምንፈራው አይኖቻችንን ወደ እግዚአብሔር እናንሳ የተፈራውን እግዚአብሔርን እናስብ የመረጠን እግዚአብሔር ዛሬ ካሉት ከየትኛው ሁኔታዎቻችን ይበልጣል ዛሬ ብዙ ተግዳሮት አለብን አይደል የጤና ተግዳሮት አለብን የኢኮኖሚ ተግዳሮት አለብን በብዙ ነገር ውስጥ እንወጣለን እንገባለን የኑሯችን ሌቭል በጣም የተለያየ ነው ቅጥሩን አብረን መስራት አንችልም የሚያስብል ግን እኛን የጠራን ህብረትን የሰጠን እግዚአብሔር እሱ በዙፋኑ ላይ ነው ዛሬ ለዚህ ቅጥር ቤተክርስቲያን ለገጠማት ቻሌንጅ እኔ አልችልም የምንል ሰዎች ልንኖር አይገባም ምክንያቱም ምን ስናስብ የተፈራውን እግዚአብሔርን ዛሬ እንድናስብ ዛሬ ይውላችሁ ጠላት እንዲ ስላለሽ እንዲ ስለሆንሽ አትችይም የሚሉትን ዛሬ ዞር በልበሉ የተፈራውን እግዚአብሔርን አያለው የመረጠኝ እግዚአብሔርን አያለው ምክንያቱም በኤፌሶን 6:10 ላይ እንደዚህ ይላል በቀረውስ በጌታና በኃይሉ ችሎት ምን አረጋችሁ ነው የበረታችሁ ሁኑ የተለያዩ ሁኔታዎች አሉ በቅጥሩ ላይ እንዳንቆም የሚያደርጉን ዛሬ ግን በጌታና በኃይሉ ችሎት ምን ያረጋችሁ ነው የበረታችሁ ሁኑ ለምንድነው ምን በረታው እንዴት ነው መበርታትስ የሚቻለው እኔ አሁን በረታለሁ ስላልኩ በረታለሁ ወይ የእግዚአብሔር ቃል እንደዚህ ይላል የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ምን አርጉ ልበሱ መጋደላችን ከደምና ከስጋ ጋር አይደለም ካለቆችና ከስልጣናትም ጋር አይደለም ከዚህ ጨለማ ዓለም ገዢዎች ጋር በሰማይ ስፍራ ካለው ከክፋት ሰራዊት ጋር ነው እንጂ ስለዚህ በክፉ ቀን ለመቃወም እንዲቻላችሁ ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ዛሬ በመንኖርበት ህይወት ውጊያ ያለብን አይደል የእግዚአብሔርን ዕቃ ጦር እናንሳ ምክንያቱም የእግዚአብሔር ቃል ምንድነው ህይወት ይሰጣል የእግዚአብሔር ቃል የጠላትን ወገብ ይቆርጣል የእግዚአብሔር ቃል ችግሮቻችንን ጥሰን መውጣት እንድንችል ያደርጋል የእግዚአብሔር ቃል የቆመን ያስቀጥላል ስለሆነ ወደ ቃሉ እንመለሳ በህብረት ተግዳሮቶችን መቋቋም እንድንችል ወደ ጸሎት እንመለስ ወደ እግዚአብሔር ቃል እየጸለይን አሁንም እንጸልይ ለብዙ ጊዜ ጸልየናል አሁንም እንጸልይ ለምን እግዚአብሔር እስኪጎበኘን የፈረሰው ቅጥር እስኪቆም ስለሆነ ህብረት በመካከላችን ያለው ለዚህ ነው ዛሬ ባለው በየትኛውም ሁኔታ የተፈራውን እግዚአብሔርን እናስብ ሁኔታና ሰዎች አይተው ቅጥር አይገነባም እግዚአብሔርን ግን አይተን ቅጥር ይገነባል ስለሆነ እዚህ ጋር እንደምናየው እግዚአብሔር ትልቅ ታሪክ በህይወታችን ሊሰራ ይፈልጋል እንደ ቤተክርስቲያን እግዚአብሔር ትልቅ ታሪክ ሊሰራ ፈልጓል በመድራችን ብዙ ችግር አለ ትልቅ ታሪክ ሊሰራ ነው ግን እኔና እናንተ ከሚያወሩት ጋር ያወራን ለመድራችን መፍረስ ለቤተክርስቲያን መፍረስ ለግል ህይወት መፍረስ ምክንያት እንዳልነው ይልቅ የተፈራውን እግዚአብሔርን ያሰብን እንድንነሳ እግዚአብሔር ይርዳል ከቃሉ የሆነውን ያያየን ምክንያቱም ተግዳሮቶቻችን ሰዎች አይደሉ ተግዳሮቶቻችን ሁኔታዎች አይደሉ ከማን ጋር ነው እኛ የምንዋጋው ከዚህ ዓለም ጨለማ ኃይላት ጋር ነው
የዚህን ዓለም ኃይላት ጨለማ ደግሞ ጉልበት አያሸንፍም ኢኮኖሚ አያሸንፍም ያለን ቻሌንጅ ነገር አያሸንፍም የእግዚአብሔርን ዕቃ ጦር ስናነሳ እንደ ቃሉ መዋጋት ስንጀምር ድል እናደርጋለን የመጨረሻው ሐሳቤ ህብረት ለምን ያስፈልጋል ሶስተኛው ለተበደሉ ሰዎች መፍትሄ ለመስጠት መጽሐፈ ነህምያ ምዕራፍ 5 ከቁጥር 1 ጀምሮ እንደዚህ ይላል በወንድሞችና ባይሁድ ላይ ትልቅ የሕዝብ የሚስቶች ጩኸት ሆነ አያሌዎች ወንዶችና ሴቶች ልጆች ብዙዎች ናቸው በልተንም በህይወት እንኖር እህልም እንሸምት ይሉን ነበር አያሌዎች ከራብ የተነሳ እህል እንሸምት ዘንድ እርሻችንን ወይናችንን ቤታችንን አስይዘናል ይሉ ነበር ሌሎች ለንጉስ ግብር እርሻችንን ወይናችንን አስይዘን ገንዘብ ተበድረናል አሁንም ስጋችን ወንዶችን ስጋ ልጆቻችንንም እንደ ልጆቻቸው ናቸው እነሆ ወንዶችና ሴቶች ልጆቻችን ባሪያዎች ይሆኑ ዘንድ ሰተናል ከሴቶችም ልጆቻችን ባሪያዎች ሆነው የሚኖሩ አሉ ታላላቆች እርሻችንንና ወይናችንን ይዘዋል ልናድናቸውም አንችልም ይሉ ነበር እኔም ጩኸታቸውንና ይህንን ቃል በሰማው ጊዜ እጅግ ተቆጣው በልቤ ማሰብኩ ታላላቆችና ሹማምንቶችን ሁላችሁም እያንዳንዳችሁ ወለድ ተወስዳላችሁን ብዬ ተጣላኋቸው ትልቅም ጉባኤ ሰበሰብኩባቸው እኔም ለሕዝብ የተሸጡትን ወንዶችና አይሁድ በፈቃዳችን ተቤዥተን እናንተንስ ወንድሞቻችሁን ትሸጣላችሁን እነርሱ ለእኛ የተሸጡ ይሆናሉን አልኳቸው እነርሱም ዝም አሉ መልስም አላገኙም ደግሞም አልኩ የምታደርጉት ነገር መልካም አይደለም ጠላቶቻችን አሕዛብ እንዳይሰድቡን አምላካችንን በመፍራት ትሄዱ ዘንድ አይገባችሁምን እኔም ደግሞ ወንድሞቼና ብላቴኖች ገንዘብና እህል ለነርሱ አበድረናል እባካችሁ ይህንን ወለድን ተውላቸው እርሻቸውንም ወይናቸውንም ወራቸውንም ቤታቸውንም ከነርሱ የወሰዱትን ገንዘብና እህል ወይን ጠጁን ዘይቱንም ከመቶ እጅ አንድ እጅ እባካችሁ ዛሬ መልሱላቸው እነርሱም እንመልስላቸዋለን ከነርሱ ምንም አንሻም እንደ ተናገርከን እንዲሁ እናደርጋለን አሉ ካህናቱንም ጠርቼ እንደዚህ ነገር ያደርጉ ዘንድ አማልኳቸው ደግሞም ልብሴን አራገፍኩና ይህንን የማያደርገው ሰው ከቤቱና ከስራው እንዲሁ እግዚአብሔር ያራግፈው እንዲሁም የተራገፈ ይሁን አልኩ ጉባኤው ሁሉ አሜን አሉ እግዚአብሔርን አመሰገኑ ሕዝቡም እንደዚሁ አደረጉ ይላል በዚህ ክፍል ላይ ነህምያ ሌላ ቻሌንጅ የገጠመው በወንድሞች መካከል የነበረ ግጭት ነበር በዚህ ህብረት መካከል ሶሻል ኢንጀስቲስ ነበር ፍትህ ተዛብቶ ነበር ስለሆነ ቅጥሩን አብረው እየሰሩ ነበር እንደምናየው ወንድሞቻቸው ናቸው ነህምያ የተመቸውን ስፍራ ትቶ የወረደው ወንድሞቹን ይቤዥ ዘንድ ነው የተማረከውን ህዝብ ይመልስ ዘንድ ነው ቅጥር ይሰራ ዘንድ ነው ነገር ግን ነህምያ ይሄን ነገር ሲሰማ ልቡ በጣም እንዳዘነ እና ከወንድሞቻችሁ እንደዚህ ታረጋላችሁ እንደዚህ ተወስዳላችሁ ብዙ ጩኸት እንደበረከተ ምክንያቱም በዛ ዘመን ስትመለከቱት ሰው እህል መበደር ቢፈልግ የሆነ ነገር መበደር ቢፈልግ ሰው ያስይዝ ነበር ስለሆነ የተባለውን ጊዜ ድረስ ከመለሰ ያበደሩትን ሰው ይመልሱ ነበር እና ይህ ህዝብ በታላቅ መከራ ውስጥ የነበረ ስለነበረ ተበድሮ መክፈል አይችልም ወንድሞቻቸው በብዙ እህል ጥያቄ ውስጥ የነበሩ በብዙ ችግር ውስጥ የነበሩ ስለሆነ አንድን ቀን እናልፋለን ብለው ከወንድሞቻቸው ያላቸው ነገር እየሰጡ ቀንን የሚገፉ በጣም የተጨቆኑ ሰዎች ነበሩ በዚህ ጊዜ ጩኸት እንደበረከተ ወደ ነህምያ ጆሮ እንደደረሰ
ነህምያም ይሄን ነገር ካጣራ በኋላ በጣም እንደተቆጣቸው ገዢዎቹ የራሳቸው ወገኖች ግን በድሆቹ የበለጸጉ ቁጣ እንዳስነሳበት እንዴት እንደዚህ ታደርጋላችሁ ከምንም በላይ እንደዚህ ይላል የተሸጡትን ወንድሞቻችን አይሁዳውያንን ተቤዥተን እናንተ ወንድሞቻችሁን ትሸጣላችሁ እኔኮ ከዛ የመጣሁት ምን ላደርግ ነው የተሸጡትን በምርኮ ያሉትን ምን ልናደርግ ልንቤሽ ምንድነው ችግሩ ወንድም ወንድሙን ቢጠላ ጠላት እንዳይስቅ ለጠላት ምን አርገን እንዳንሰጥ ታልፈን እንዳንሰጥ አላቸው እዚህ ጋር ነህምያ የፍርድ ሰው ሆኖ አይደለም የተገለጸው ግን ሶሉሽን ሜከር ነበር ችግር ፈቺ ሆኖ ነበር የመጣው ኦኬ እስከዛሬ የሆነው ሆነ ስለ ትላንት አላወራም ለምን ያህል ጊዜ ተሸጣችሁ ምን አረጋችሁ አይልም አይደል የእግዚአብሔር ቃል ከዛሬ ጀምሮ ምን አርጉ አለ ለወንድሞቻችሁ መልሱላቸው ልጅ ወልደው ያለ ልጅ ለሚኖሩ መልሱላቸው በችግር ምክንያት አንድ ቀን ለመብላት ፈልገው ነገራቸውን የሰጡ በእናንተ ውስጥ ደግሞ በሐዘን ያሉ በእናንተ ውስጥ ያዘኑ ግን አብረው ቅጥርን እየሰሩ ላሉ መልሱላቸው ለምን ጠላት እንዳይስቅ አንድነት ወሳኝነት ስላለው በህብረት መሰብሰብ መልካም ነው በልብ መተሳሰር ደግሞ የተለየ ነው ስለሆነ ነህምያ ምንድነው ያደረገው ቅጥር እየሰራ ግን በልብ እያስተሳሰረ በይቅርታ ነገሮችን እንዳያያዘ እዚህ ጋር ይናገራል እነሱም ደግሞ ቅን ልብ ነበራቸው አይደል እሺ መልሱላቸው እንመልሳለን ከዚህ በኋላ እንደዚህ እሺ እግዚአብሔር ዛሬ መሪዎቻችን እያንዳንዳችን የሚመለስ ልብ ይስጠን በእግዚአብሔር ፊት ስንሆን እግዚአብሔር ይሄንን ታይ ሲለን የምንተው ነው እግዚአብሔር ይርዳን ምክንያቱም ቅጥር መሰራት አለበት የታየልን ግብ ድረስ መድረስ አለብን አይደል እያንዳንዳችን እግዚአብሔር በስማችን ታሪክ ሊጽፍ ጠርቶናል ያልተጻፈ እግዚአብሔር በሱ ላይ አጀንዳ የሌለው ሰው የለም አንዳንድ ጊዜ በቤተክርስቲያን ሁሉ ጊዜ በሁሉም ቦታ ላይ 3 ደረጃዎች አሉ አይደል በጣም አክቲቭ በህብረት መካከል አክቲቭ በአገልግሎት አክቲቭ የሆኑ ሰዎች አሉ ደግሞ መካከለኛ የሆኑ ነገር ላይ አክቲቭ የሆኑ ነገር ላይ ግን የማይገኙ ደግሞ ምንም ውስጥ የማይነጡ ግን ህብረት ውስጥ ያሉ ሰዎች አሉ ግን በእግዚአብሔር ቤት ስለሆነ በጣም አክቲቮቹ ብቻ አይደለም የእግዚአብሔር አይኖች በእነሱ ላይ ያሉት እግዚአብሔር እኛን ሲያይ የልጁን ኢየሱስ ክርስቶስን ደም ነው የሚያየው ስለሆነ ማንንም በእግዚአብሔር ቤት ያለ ዓላማ ያለ ድርሻ በእግዚአብሔር መንግስት የተጠራ የለም ስለሆነ ዛሬ ልንነሳ ይገባል እይታችንን ልናስተካክል እኔ እይታዬን ላስተካክል እያንዳንዱ ሰው በህብረት መካከል እንዴት ነው እየተመላለስን ያለነው ስንችል እረፍት ስንሆን አገለግላለሁ ስመጣ አይ ነከሌኮ ካሉ ይበቃል መሪዎቹ ካሉ ይስሩታ እምንልበት ዘመን አይደለም ለምን ዘመን ያለቀ ነው ጌታ ሊመጣ በደጅ ነው የእውነት ጌታ ሊመጣ በደጅ ነው አንዳንድ ችግሮች ቤታችንን እንዲያንኳኩት እኮ መፍቀድ የለብንም አይደል ችግሮቹ መተው ልጆቻችንን ይዘውብን ሲሄዱ ማልቀስ አይጠበቅብንም ዛሬ ግን ወደ እግዚአብሔር የተመለሰን በህብረት ስንሆን ምክንያቱም በኤፌሶን 4:32 ላይ እንደዚህ ይላል እርስ በርሳችሁ ቸሮችና ምኖቹ ሩህሩሆቹ ነው እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ እርስ በርስ ምን ተባባሉ ይቅር ተባባሉ በህብረት መካከል መነካካት ኖርማል ነው ግን ሩህሩህ አለመሆን በወንድም መውደቅ ላይ መሳከን ይለያያል ዛሬ ቅጥር እንዲሰራ ከፈለግን እግዚአብሔር በህብረታችን በመንጸልየው ጸሎት እርምጃ እንድንራመድ ይቅር በለን ባልንበት ተመልሰን እንዳንገኝ አንድ ሰው በክርስቶስ ከዳነ በኋላ በህብረት ሲኖር የተለያዩ ድክመቶች ሊገለጥበት ይችላል የኃጢአት ስራት ውስጥ ሊሆን ይችላል
በተለያየ በጠላት አሰራር ውስጥ አልፎ የተሰጠ ሊሆን ይችላል በኑሮ ጫና ውስጥ አንገቱን ዝቅ ብሎ መሄድ ሊሆን ይችላል በህብረት መካከል ግን እርስ በርስ ሩሩ እንድንሆን እግዚአብሔር ቃል ቅን ፍርድ እንድንፈርድ ወንድሞቻችንን አቅንተን የእግዚአብሔር መንግስት ለመውረስ እንድንችል የእግዚአብሔር ቃል ያዛል ነህምያ ይሄን ያደረገው ፍርድን አልፈረደም ደግሞ ምን አለ ከዛሬ ጀምሮ ከዛ ምን ይላል ሁሉ ምን አደረጉ እግዚአብሔር ምን አደረጉ አመሰገኑ በቃ በእኛ አንድነት ውስጥ እግዚአብሔር እንዲመሰገን ቀንድም ትዝላችኋል ስለ ንዋ ታሪክ ስነግራችሁ ያቺን በጣም አክቲቭ ልትሆን ትችላለች ግን ከህብረት ከወጣች ትጠፋለች ትሞታለች ክርስትና ጥሩ ነው በክርስቶስ ኢየሱስ መዳን ጥሩ ነው ግን እኛ በህብረት መካከል ወደዛ ያወጣነው ሰው ካለ ያ ሰው ይሞታል ሲሞት እግዚአብሔር ደግሞ በእኛ ያዝናል ስለሆነ ዛሬ በድካማችን እንድንረዳዳ ሩሩ ልብ እንዲኖረን እግዚአብሔር ይፈልጋል በመጨረሻም ተዝላችኋል በዮሐንስ 8 ላይ ያችን አመንዝራዊቷን ሴት ወደ ኢየሱስ እንዳመጧት ወደ ኢየሱስ ካመጧት በኋላ ፈሪሳውያን በምን ይዘዋት ነው የመጡት በሙሴ ህግ ይዘዋት ነው የመጡት ትክክል ናቸው እኮ የሙሴ ህግ ነው ለምን ስታመነዝር ከተገኘች ምን ትደረግ ትወገር በቃ በትሙት ህጉ ነው የሚለው እነሱ ያቺን ሴት ሲያዩዋት በምንድነው የሚያዩዋት በሙሴ ህግ ነው የሚያዩዋት ኢየሱስ ጋር ግን ሲመጣ ኢየሱስ ያቺን ሴት በምን አያት በመስቀሉ ፍቅር አያት ታውቃላችሁ እሷን ሴት ካገኘ በኋላ ከ8 ሰዓታት በኋላ ተሰቅሏል ኢየሱስ ስለሆነ ያቺን ሴት ሲያያት መስቀሉ ነው ትዝ የሚለው ስለሷ የሚፈሰው ደሙ ነው ትዝ የሚለው ስለሆነ ምን አለ ከናንተ ውስጥ ኃጢአት የሌለባት የመጀመሪያውን ድንጋይ አንስቶ ይውገር ወገኖቼ ብዙ ምህረት ተደርጎልናል አንዳንድ ጊዜ በበረታን ዘመን በበረታን ጊዜ በድካም ውስጥ ያለውን ሰው ስናየው ምናልባት ስላልቀረብ ነው ህይወቱን ስለማናቅ ልንፈርድ እንችላለን እንጠጋጋ እንቀራረብ ለምንድነው በዚህ ቦታ ላይ የሌለው ከሌ ለምን አልሆነም እንባባል ምናልባት በመጠጋታችን የምናድነው ሰው ይኖራል ኢየሱስ በመስቀል ፍቅር አይቷት ያችን ሴት ታደጋት ስለዚህ አንዳችን ያንዳችንን ልንሸከም በህብረት መካከል በቅን ፍርድ ልንፈርድ እርስ በርሳችን ከምንም በላይ ህብረትን ልንጠብቅ ሁላችን ታማኝ ተደርገን ተቆጥረናል ስለሆነ ህብረትን እንድንጠብቅ ምክንያቱም የእግዚአብሔር ቃል በዚያ ምን አለ በረከት አለ ይላል በዚያ ህይወት አለ እግዚአብሔር በፊታችን ባለው ዘመን ደግሞ እናምናለን እንደ ቃሉ ከቃሉ ጉልበት የተነሳ እግዚአብሔር አቅም ይሰጠናል ቅጥሩ ይሰራል የእግዚአብሔርን ቅጥር እንሰራለን እንደገና ደግሞ ውጊያውን ተግዳሮቶቻችንን የአንዳችንን ሸክም ተሸክመን እንጓዛለን እንደ እግዚአብሔር ቃል ደግሞ እንወጣለን እንገባለን በመጨረሻ ጆን ኤፍ ኬኔዲ አንድ ጊዜ ለአሜሪካውያን እንደዚህ ብሎ ተናገሩ ስብሰባ መካከል እናንተ አሜሪካውያን አሜሪካ ለኔ ምን አረጋችልኝ አትበሉ እኔ ለአሜሪካ ምን አደረኩላት በሉ አላቸው ዛሬ ወደ ራሳችን አይናችንን እንመልስ እንጸልይ በፊቱ በመሆን በሰማናቸው በመናያቸው ነገር በእግዚአብሔር ፊት በመሆን ቅጥር ይገነባል ተግዳሮቶቻችንን የሚያሻግር የእግዚአብሔር ክንድ እንዲመጣ እንጸልያለን ሃሌሉያ ዛሬም በዘመናችን ላይ እግዚአብሔር አቤኔዘር እግዚአብሔር ከኛ ጋር ነው የተለያዩ ቻሌንጆች አሉ አቤኔዘር እግዚአብሔር ከኛ ጋር ነው የተፈራው ትልቁ እግዚአብሔር እኔና እናንተን ጠርቶናል ደግሞ እስከ ፍጻሜ ድረስ ይረዳናል ሃሌሉያ ሪላቫጋና ናማጋ ዛሬ እንጸልይ እንደመጣው ቃል ዛሬ ህይወት እንዲለቀቅልን የእግዚአብሔር እንዲረዳን እግዚአብሔር በህብረት ላይ በረከትን አስቀምጧል ህይወትን አስቀምጧል
ዛሬም እግዚአብሔር ይረዳናል የመረጠን እግዚአብሔር ያግዘናል እስከ ፍጻሜ ድረስ እግዚአብሔር ይረዳናል ሃሌሉያ በተጠራንለት መጠራት እንድንገኝ እግዚአብሔር ዛሬ እያንዳንዳችንን እንዲነካ ዛሬ በዚህ ቅጥር ላይ እያንዳንዱ ሰው ያስፈልጋል ዛሬ ከሚመለስ ጋር እግዚአብሔር ይመለሳል እግዚአብሔር በፊታችን ዘመን ላይ በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽም ተረድቻለሁ እንዳለ ባሪያ ሃሌሉያ የመረጠን እግዚአብሔር ያጸናናል በፈረሰው ቅጥር ላይ እግዚአብሔር ታሪክን ሊጽፍ በእኔና በእናንተ ተመርጠናል በዚህ ዘመን የምንጠራው ነህምያ የለም የእግዚአብሔር ሰዎች የሉም እኔና እናንተ ግን በህይወት አለን የእግዚአብሔርን ሥራ ልንሰራ በህይወት አለን ዛሬም ከመንፈስ ቅዱስን እመጣለሁ ወደፊት እገኛለሁ እንበለው ዛሬን ያስፈልጋለሁ እንበል አቅም በሚያስፈልገን አቅምን ሊለቅልን ጉልበት በመንፈልግበት ጉልበት ሊለቅልን ዛሬም የእግዚአብሔር መንፈስ አለ ሃሌሉያ ቅድም እንደዘመር ነው አቤኔዘር እግዚአብሔር ዛሬም ይረዳናል ሃሌሉያ በየትኛውም ቻሌንጅ ውስጥ በየትኛውም የህይወት መንገድ ውስጥ ብንሆን የሚራራ እግዚአብሔር በልጁ በኢየሱስ ክርስቶስ ያዳነን እግዚአብሔር አለ እህቴ እግዚአብሔር ይወድሻል ወንድሜ እግዚአብሔር ይወድሃል እግዚአብሔር ለተለየ ዓላማ በዚህ ዘመን በክፋት ሰራዊት ላይ ልንቆም እግዚአብሔር ጠርቶናል ሃሌሉያ ኢላባጋናና ማሽራ ላባጋናና ማዳስ ዛሬን እንጸልይ የእግዚአብሔር መንፈስ እንዲረዳን ሃሌሉያ እስካሁን ድረስ ያጸናን እግዚአብሔር ነገም ያጸናናል ቤተክርስቲያን ባለችበት ሁኔታ የሰማይ አምላክ እሱ ያከናውናል ሃሌሉያ እኛ እንነሳ ዛሬ ለእግዚአብሔር አለውልህ እንበለው ቤት በኩል ልቆም እንበል ወደ ቤቱ እንግባ ዛሬ የማይረባ ነገር ከህብረታችን ላይ ይነሳ ምክንያቱም የእግዚአብሔርን ማዳንን ማየት እንፈልጋለን ለመረጠን እግዚአብሔር ዛሬ እንድንገኝለት ይፈልጋል ዛሬ በየቦታው መልስ መስጠት አይገባንም አይኖቻችንን ወደ እግዚአብሔር ልናቀና የቃሉን ሰይፍ ልንይዝ የጸሎት ጉልበቶቻችን ሊዳደሱ ይገባል ሃሌሉያ ሃሌሉያ ሁላችንም እስቲ እንነሳለን ክብር ለእግዚአብሔር ይሁን ሃሌሉያ እግዚአብሔር በዛለ ሃሌሉያ ክብር ስጡት እስቲ እግዚአብሔር እየተናገረ ነው ያለው እግዚአብሔር እያወራ ነው ያለው ሃሌሉያ አሜን ክብር ስጡት ለእግዚአብሔር ሃሌሉያ የእግዚአብሔር ኃይል የእግዚአብሔር እሳት በዚህ በጉባኤያችን አለ ሃሌሉያ ቅጥር ይታደሳል ኧረ አሜን ሃሌሉያ ቅጥር ይታደሳል ቃሉ እየሮጠ ነው ሃሌሉያ እቴ የተናገረች እግዚአብሔር ቃል ወደኔ ይመጣ ነበር እንደዚህ ይላል ቃሉ እጅግ ፈጥኖ ይሮጣል ይላል በመዝሙር 146 ላይ ቃሉ እጅግ ፈጥኖ ለጉባኤያችን ይሮጣል ለቤትሽ ይሮጣል ለቤቴ ይሮጣል ለቸርቻችን ይሮጣል ክብር ስጡት ቃሉ ሃሌሉያ የእግዚአብሔር ቃል የማይጥለው የሚሰራው የሚፈውሰው የሚያቆመው ክብር ለእግዚአብሔር ይሁን እስቲን ባርካቸው ዛሬ ያገለገሉንን ሃሌሉያ እነዚህ እህቶች ይባረኩ ቃሉን ተሸክማ የመጣችሁ እቺ እግዚአብሔር ባሪያ ትባረክ ሲብጆቻችሁን አንሱና የበረከት ቃል አውጡባቸው ይባረኩ እግሮቻቸው ይባረክ ዘመናቸው ይባረክ ጤናቸው ይባረክ እግዚአብሔር ከዚህ በላይ ይቀባቸው እግዚአብሔር ከዚህ በላይ ይገለጥባቸው እግዚአብሔር በዝማሬ ይሙላቸው እግዚአብሔር በታላላቅ ራእይ ይሙላቸው እግዚአብሔር በዝማሬ ይሙላቸው ለቤተ ክርስቲያን መላእክተኛ ያርጋቸው ለትውልድ መላእክተኛ ያርጋቸው ለታሰሩ ለታመሙ ፈውስን ይዘው የሚሮጡ ያርጋቸው
አሁንም ቃሉ በእነሱ ላይ ይሩጥ ይቸኩል በጌታ በኢየሱስ ስም ሰማይ ከፋች ያርጋቸው ኦ ሃሌሉያ 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 የእግዚአብሔር መንፈስ ልትናገረን የወደድክ የእግዚአብሔር መንፈስ እሰራለሁ የሚከለክለኝስ ማን ነው ልትል የወደድክ የእግዚአብሔር መንፈስ የፈረሰው እንደገና ይሰራል ያልክ የእግዚአብሔር መንፈስ በጌታ በኢየሱስ ስም ወደ ሕዝብ በቃል ኃይል ስለመጣ አመሰግናለሁ እግዚአብሔር ተናገረ እኔም ይህንን ብቻ ሰማሁ ኃይል የእግዚአብሔር ነው ኃይል የእግዚአብሔር ነው ኃይል የእግዚአብሔር ነው ኃይል የእግዚአብሔር ነው እግዚአብሔር የተናገረውን ያደርጋል ሃሌሉያ ወገኖች እግዚአብሔር በዚህ ጉባኤ ሥራ አለው ሃሌሉያ ሃሌሉያ እግዚአብሔር በሕይወታችሁ ሥራ አለው በዘመናችሁ እግዚአብሔር ሥራ አለው የወደቀ ይነሳል የፈረሰ ይሰራል ብዙ ተግዳሮቶች ይወድቃሉ ይነቀላሉ ሳምሶንም የጋዛን መውጫና በር ነቀለው ተብሎ እንደተጻፈ በጌታ በኢየሱስ ጠላት የሚገባበትና የሚወጣበት በር ይነቀላል በኢየሱስ ስም ይነቀላል አታክ ሊያረጋችሁ የሚገባበት የሚወጣበት በር ይነቀላል በኢየሱስ ስም ይነቀላል ወስዶ ሰበረው እንደተባለ በቃሉ ላይ ይሰበራል በኢየሱስ ስም ይሰበራል ሲስተሙ ይሰበራል መንገዱ በኢየሱስ ስም ይፈርሳል ማሮባ ክራቫሳ ፕራዲያናማሽ ኢራላቦሲንዳ ላቦራ ባጋናማያ ኢንዳላባሴራ ላቦራ ዲያናማያ እግዚአብሔር ጸባዖት ምድር ሁሉ በግርብ ተሞልታለች እንደተባለ እኛ ያለንበት ምድር ክብሩን ይሞላል ይህ ቦታ ክብሩን ይሞላል በኢየሱስ ስም የእግዚአብሔር ክብር አንቺ ስላለሽ አንተ ስላለ ክብር ይመጣል ክብር አምጪ ነኝ የሚል አሜን ይበል ሰማይ ከፋች ነኝ የሚል አሜን ይበል አሜን ሃሌሉያ አሜን ሃሌሉያ ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ክብር ለመንፈስ ቅዱስ ይሁን ቃሉ ፈጥኖ ይሮጣል ያፌ ቃል እንዲሁ ነው ሳይሰራ አይመለስም የሚለው የሚሰራ ቃል ወደ አንቺ ይሮጣል ሳይሰራ የማይመለሰው ቃል ወደ አንተ ይሮጣል የምስራች ነው መነግራችሁ አንድ ኃይለኛ ቃል ይሮጣል ኦ ማክራዲያስ ክብር ለእግዚአብሔር ይሁን ቃሉ ፈጥኖ ይሮጣል ጌታ ሆይ በጉባኤያችን የተቀቡ እህቶች ስለሰጠህን ስምህ ይባረክ ከዚህ በላይ ደስ አይለንም ጌታ ሆይ ደስታችን ይሄ ነው እግዚአብሔር ሆይ አገልጋዮችን ስለሰጠህን ስምህ ይባረክ ደስ ስላሰኘህን ስምህ ይባረክ በፍጹም በረከትህን ጉባኤ ስለባረክ እንደ ስምህ ስለተገኘ በጌታ በኢየሱስ ክርስቶስ ስም ዘላለማዊ ሐሳብህን ስለገለጥክ እናመሰግንሃለን አዎ ጌታ ሆይ ተነስተን እንሰራለን ስሩ ምትለንን ሁሉ እንሰራለን አድርጉ ምትለንን ሁሉ እናደርጋለን እንገዛልሃለን ፈቅደን ወደን ራሳችንን እንሰጣለን ሃሌሉያ በጌታ በኢየሱስ ክርስቶስ ስም አሜን ለአምላክ ምስጋና ለአምላክ ስብሐት ይሁን ሃሌሉያ ሃሌሉያ ሃሌሉያ
ልባችሁን ወደ እግዚአብሔር አንሱ በረከቱንም ተቀበሉ እግዚአብሔር ይባርካችሁ ይጠብቃችሁ እግዚአብሔር ፊቱን ያብራላችሁ ሰላሙንም ይስጣችሁ እግዚአብሔር ፊቱን ይመልስላችሁ ጸጋውንም ዕለት ዕለት ያብዛላችሁ በስመ አብ በስመ ወልድ በስመ መንፈስ ቅዱስ አሐዱ አምላክ አሜን 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 Thank you.